አሁን በስላሴ አስተምሮት ለምሳሌ እግዚአብሔር አንድ ነው ብለን ስንል አብሶሉት የሆነ አንድነት ነው ወይስ የኮምፖዚት የሆነ አንድነት ነው አንድ ብለን ስንል አንድ የምንለው? እሱን ይመልሱልኝና ማስከትሎ ጥያቄ ነው። እኛ ምን መሰለህ የምንለው የእኛ ትምህርት የጥንት ቤተክርስቲያኗም ትምህርት ፈቃድ ከአካል የባህሪ ነው። በባህሪ አንድ እንደሆኑ ስላሴ በፈቃድም አንድ ናቸው። አንዲት ፈቃድ ነው ያለቻቸው። ያቺው አንዷ ፈቃድ ነች በአብ በወልድ በመንፈስ ቅዱስ አካል የምትገለጠው የምትታወቀው የአንድነት መገለጫ ነች ፈቃድ እንጂ ስላሴ ሶስት አካል እንዳላቸው ሶስት ፈቃድ አላቸው አይባልም እኮ ነው ቃሎች ጥያቄው። እንትኑ ዋናው ጉዳይ ማለት ነው። እሱ ሶስት ፈቃድ አይደለም እኮ ያለው ሶስት ፈቃድ አላለም። አንድ እሱ አይዶ ነው። እኔ እሱ የተከራከረውን ከሌሎች ጋር አላየውም፣ በደንብ አልሰማውም በዲቴል። ከእሱ ጋር መነጋገር ይጠይቃል። እኛ በቤተክርስቲያናችንም የሚታመነው ፈቃድ የባህሪ ነው፣ ግን በአካል ይገለጣል። በአካል ሲገለጥ ግን እንደ አካል ከሶስት ተከፍሎ አይደለም። አካል ከሶስት አይከፍለውም ፈቃድን። ያው አንዱ አካል ነው በሶስቱ አካላት የሚገለጠው ቢባል ነበር። ግን ፈቃድን ለአካል መስጠት የሚፈልጉ ሰዎች ኢንተረስታቸው ምንድነው? ሳሚ ምንድነው? አሁን እነዚህ ሶሻል ትሪኒቴሪያንስ እንደሱ ማለት ነው ማለት አሁን እንደሱ እንዳለው ሶሻል ትሪኒቴሪያንም አይደለም ማለት ለምሳሌ አሁን የሚያምኑ አሉ አይደለ? እነ ማናቸው ነው ዊሊያም ሌን ክሬግ ዋናው አንድ ያው ስለሚያውቋቸው ነው የኛን ቴዎሎጂያኖች እነ ኮርኔሊየስ ማነው ፕላንቲና ነው ማን የሚባለው ጂኒየር እነ ጃርገን ሞልትማን ምናምን ያነሳሉ እንደዚህ ብለው ያስቀምጣሉ። አንድ እግዚአብሔር አለ፣ ሶ 3 ዲቪዥን ፐርሰን አለ and then እነዛ ፐርሰኖች ደግሞ የራሳቸው ሪሊዮን ሪሌሽንሺፕ አላቸው ከእያንዳንዳቸው ጋር which is fellowship within God ብለው የሚያስቀምጡ ነገር አለ እና ይሄ ትምህርት of course ከኒቂያ ትምህርት ጋር የሚጋጭ እኛ ያው የኒቂያ ተባባሪ ሰዎች ስለሆነ one divine essence እናምናለን 3 person one divine will አለ ብለን እናስቀምጣለን እና ያ ዲቫይን ኦፕሬሽን ነው አክሽኑ ብለን እናስቀምጠው አይደል? የነ አትናቲያስም የነ ጆን ደማስከስም ትምህርት የነ ባዚል ኦፍ ሲዛሪያ ትምህርት እሱ ነው እና ማነው ኤፋ ግን ሶሻል ትሪኒታሪዝም አይቀበልም። ሶሻል ትሪኒታሪዝም ሳይቀበል እነሱን አልቀበላቸውም ብሎ ያስቀምጥና ግን ደግሞ ፍቃድን ሲያብራራ ለአካል ሰጥቶት ነው የሚያብራራው እና አይ ዶንት ሲ ለኔቸር መስጠትና ለአካል መስጠትን ዲፍረንሱ ብዙ አይታየኝም ብሎ ይሞግታል። ብዙ ጊዜ ሰዎች አይ ቲንክ ፐርሰን እና ኔቸርን ዲፋይን ማድረግ ላይ ካልተግባባል እሱ ነው አይ ቲንክ ሚስኮት የሚደረገው። አሁን ብዙ ጊዜ ፐርሰን እና ኔቸርን አንድ ሊያደርጉት ይፈልጋሉ፣ ግን ፐርሰን ሁ የሚለውን ጥያቄ ነው የሚመልሰው፣ ኔቸር ደግሞ ዋት የሚለውን ጥያቄ ይመልሳል። እንደዛ ከሆነ ነው ሁልጊዜ ፍቃድን ከማንነት ጋር የምንወስደው ከኔቸር ጋር የምንወስደው እና የእግዚአብሔር የወልድ ኔቸር የአብ ኔቸር የመንፈስ ቅዱስ ኔቸር ምን እንደሆነ ስለምናውቅ ለሱ እንሰጣለን እና አይ ቲንክ እሱ ጋር ይመስለኛል መምሬ ዲፈረንስ። ግን እንደሚለን ቸርች እንደዚህ አይነት የለንም። ካልሆነ እኮ ሳሚ አሁን ለአካል አለው ይሰማሉ መምሬ ለአካል ፈቃድን ሰጥቶ አንድ ሰው ከተናገረ ከዛ ደግሞ አንድ ናቸው ቢል ራሱ አንድ የሆኑት በአግሪመንት ነው። ለምሳሌ አብ ከወልድና ከመንፈስ ቅዱስ ጋር ለመስማማት አግሪ አድርጎ ነው አንድ የሆኑት። ወልድም እንደዚሁ አግሪ አድርጎ ነው፣ በአግሪመንት ነው። የራስ ፈቃድ አለ። ለምሳሌ 3 ሰዎች ተሰብስበን በቃ እንደዚህ ለማድረግ ተስማምተናል፣ ይሄ ነው የጋራ አቋማችን ነው እንደምንለው ዲሳይድ እያደረጉ ነው አንድ ዊል የሚሆኑት የሚል ጥያቄ ይመጣል። በዲሲሽን ማለት ነው። ወይስ ደግሞ አንድ የሚሆኑት ሰብሚት በማድረግ ነው፣ አንዱ ለአንዱ ፈቃዱን ሰብሚት በማድረግ ነው። ወይ በአግሪመንት ነው ወይ በሰብሚሽን ነው አንድ የምትሆነው ማለት ነው። አይ ከዚህ ከሁለቱም ውጭ ነው በኔቸር ነው ካልክ ግን በቃ አለቃ ዊል የኔቸር ነው ብለህ ቁጭ ማለት ነው ያለብህ። ከኔቸር ነው ካልክ በኋላ እንደገና ፐርሰን ደረጃ አስተዋርደው ግን በፐርሰን ይገለጣል ከማለት ውጭ
ካልሆነ አግሪመንት ነው የሚሆነው። ከሶስት የተለያዩ አካላት በአንድ ጉዳይ ላይ አግሪ እንደሚያደርጉ እንደሚስማሙ ዲሳይድ እንደሚያደርጉ አይነት በስላሴ ዘንድ እንደዛ ከሆነ ሶሻል ሶስት አማልክት ነው የሚሆነው። ምንም በፈቃዳቸው አንድ ቢሆኑ ሶስት ከመሆን አይወጡም ማለት ነው። ምክንያቱም ሶስት አካላት ሊስማሙ ይችላሉ። የየራሳቸው ፈቃድ ኑሯቸው፣ የየራሳቸው ማይንድ ኑሯቸው፣ የየራሳቸው ቃል ኑሯቸው፣ የየራሳቸው ዊዝደም ኑሯቸው፣ በዚህ ሁሉ ዊዝደማቸው በዚህ ሁሉ ማይንዳቸው ወስነው አንድ አይነት ፈቃድ በአንድ ጉዳይ ላይ ያላቸው ማለት አንድ ናቸው ማለት አይደለም። ስሪ ናቸው ስቲል ማለት ነው። ስለዚህ አሁን በፓትሪስቲክ በጥንት አባቶች ትምህርት ለምንድን ነው ፈቃድን ከባህሪ ጋር ነው የሚተረጎመው ብለው ኢንሲስት የሚያደርጉት? ትሪኒቲን ወደ ትራይቴይዝም ወደ ሶስት አማልክት ትምህርት ስለሚወስድ ነው። ወደ ሶስት አምላክ ትምህርት ማለት ነው። ቃልስ ለምሳሌ አሁን ቅድም እንዳልነው የፈቃድ እንደዚህ ቃል ለምሳሌ እግዚአብሔር ስንት ቃል ነው ያለው? እግዚአብሔር ስንት ቃል ያለው ነው? ስንት ማይንድ ነው ያለው? ስንት እውቀት ነው ያለው? ስሪ ኮንሽስነስ፣ ስሪ እውቀት፣ ለምሳሌ ወልድ የእግዚአብሔር ቃሉ የሚባለው ታዲያ ለምንድን ነው? አብም የራሱ ቃል አለው፣ ወልድም የራሱ ቃል አለው፣ መንፈስ ቅዱስም የራሱ ቃል አለው። ግን አንድ ቃል ናቸው ልትል ነው? ስለዚህ አብ የራሱ ቃል ካለው፣ ወልድ የራሱ ቃል ካለው፣ ወልድ የአብ ቃሉ ለምን ይባላል? እዚህ በጣም በትሪኒቲ ውስጥ እንደዚህ አይነት አካሄድ አብም የራሱ እንትን አለው፣ ወልድም የራሱ እንትን አለው፣ መንፈስ ቅዱስም የራሱ እንትን አለው። ግን ከዛ አንድ አይነት እንትን አላቸው ብትል ብዙ የሚጣፋ ነገር የሚበላሽ ነገር ይኖራል። ዊዝደም ለምሳሌ አብም የራሱ ዊዝደም አለው፣ ወልድም የራሱ ዊዝደም አለው፣ መንፈስ ቅዱስም የራሱ ዊዝደም አለው። ግን አንድ ዊዝደም ነው ብትል፣ ስለዚህ አብ የራሱ ዊዝደም ካለው ወልድ የአብ ዊዝደም ለምን ይባላል? ጳውሎስ ተናግሮታል። እሱ የእግዚአብሔር ጥበቡ ነው ብሏል። አብ የራሱ ኃይል አለው፣ ወልድ የራሱ ኃይል አለው፣ መንፈስ ቅዱስ የራሱ ኃይል አለው። ግን አንለያይም፣ አንድ ኃይል ነው ብትል፣ ታዲያ ወልድ ለምንድን ነው የአብ ኃይሉ የሚባለው? አንድ የሚያደርገውን ነገር በአካል ከፋፍለ ትለያያለ ማለት ነው። እና ዊልም እንደዛ ነው። ዊል የእግዚአብሔር የባህሪው ነው። እግዚአብሔር ማለት ሲምፕሊሲቲውም እኮ ነው ራሱ ከዊሉ ከኢሰንሱ ዊሉ አይለይም የሚለው ዲቫይን ሲምፕሊሲቲም ነው። ዊሉ ራሱ አንዱ የእግዚአብሔርነት መገለጫ አትሪቢዩቱ ስለሆነ ማለት ነው። ስለዚህ በአካል ነጥለህ ዊልን ፈቃድን በአካል ከከፋፈልክ ይሄ በር ነው የሚከፍተው ለትራይቴይዝም ለሶስት አማልክት ትምህርት። እና ዊልን የፈቃድ ነው። ለምሳሌ እውቀትን ለምሳሌ ለስላሴ ለባህሪ ነው የምንሰጠው አይደለ? እግዚአብሔር አዋቂ ነው በባህሪው። አዋቂነት የእግዚአብሔር ባህሪ ነው። አብ የራሱ እውቀት አለው፣ ወልድ የራሱ እውቀት አለው፣ መንፈስ ቅዱስ የራሱ እውቀት አለው ብለን እውቀትን ለፐርሰን ከፋፍለን አንሰጥም። ማለት አብ የሚያውቀው የአብ እውቀት ከወልድ የተለየ፣ የወልድ እውቀት ከአብ የተለየ፣ የመንፈስ ቅዱስ ከአብ ከወልድ የተለየ ብለን እውቀትን አንከፋፍልም። እንደዚህ ብንከፋፍል ግን ወደ ሶስት አማልክት ይወስዳል። እግዚአብሔርንም በመጽሐፍ ቅዱስ አንድ ማይንድ ነው። እግዚአብሔር አንድ ምንድነው አንድ ምንጭ ነው። ኤቭሪቲንግ ኢዝ ፍሮም ዘ ፋዘር ስሩ ዘ ሰን ባይ ዘ ሆሊ ስፒሪት አይደል? ማንኛውም ነገር ከአብ በወልድ በመንፈስ ቅዱስ የሚፈጸም ነው። እውቀትም ፈቃድም በአጠቃላይ የእግዚአብሔር ስራ ግብራት ሁሉ እንደዚህ የሚፈሱ ናቸው እንጂ በአካል የምንለያያቸው አይደለም። እና ፈቃድ የባህሪ ነው ግን በአካላት ይገለጣል። እውቀት የባህሪ ነው ግን በአካላት ይገለጣል። ጥበብ የባህሪ ነው የእግዚአብሔር ኔቸሩ ነው ግን በአካላት ይገለጣል የሚለው የተሻለ
አባቶችም የሚናገሩበት የሚያስረዱበት ክርስትናው ዓለም የተስማማበት መንገድ ነውና እኔ አንዳንድ ሰዎች ያው እንደ ሊበራል ቴዎሎጂያንስ እንደዚህ ሊናገሩ ይችላሉ ሊሉ ይችላሉ ያስተምሩ የማይሉት ነገር የለም። ሊበራል ቴዎሎጂያንስ የፈለጋቸውን ነገር ሲፈልጉ ኒቂያን አንቀበልም ይላሉ። ሲፈልጉ ከኬልቄዶን ይሄንን ፓርት ነው የምንቀበል ይላሉ። ሲፈልጉ ከቁስጥንጥንያ ይሄንን ነው የምንቀበል ይላሉ። ሲፈልጉ ከአባቶች ትምህርት ይሄንን ብቻ የፈለግነው ነው የምንቀበል ይላሉ። ከመጽሐፍ ቅዱስም የፈለግነው ነው የምንቀበል ማለት ጀምረዋል እኮ። ለምሳሌ ወንጌላትን እና ጳውሎስን የሚያቃርኑ አሉ። ትክክለኛ ወንጌል ጳውሎስ ነው፣ የጳውሎስ ትምህርት ነው። ሌሎች ወንጌላት ሌላ ትራዲሽን ተጨምሮባቸዋል፣ መርጠን ነው የምንቀበል እስከ ማለት የደረሱ ሁሉ አሉ። የሊበራል ቴዎሎጂያን በምዕራቡ ዓለም እንደዚህ በጣም ብዙ አሉ። ግን እንደ ቤተ እምነት እንደ ዲኖሚኔሽን ግን እንዲህ አይነት የተለያዩ በሊቃውንት የተለያዩ አይነት አስተምሮች ሲኖሩ ምንድነው የሆነ ውሳኔ አያስፈልገውም። እነዚህ ኤክስፕሬሽኖችን በእምነት መግለጫዎች ውስጥ ማስገባት አሉ። ሳሚ አሁን ለምሳሌ በኢትዮጵያ ውስጥ ባሉ ፕሮቴስታንት ቤተ እምነቶች ውስጥ የዊል ጉዳይ ዲስክራይብ የተደረገበት የተብራራበት መንገድ አለ በእምነት መግለጫዎች። አይ አሉ። ለምሳሌ መካኒቶስ ቤተክርስቲያን አለ። ሌሎች ለምሳሌ ሂስቶሪካል ቸርቾች፣ ሪፎርምድ አንጀሊካል ቸርቾች አለ። የኔ ያለበት የሙሉ ወንጌል ቤተ እምነት ላይም አለ። ዋን ዲቫይን ኔቸር ኢሰንስ እንደውም የመካኒቶስ እኮ በደንብ ግልጽ አድርጎ ነው የሚያስቀምጠው። የጸሎተ እንትን መጽሐፋቸው ላይም አለ። እኛም ጋር ስቴትመንት ሲዘጋ ዋን ዲቫይን ኔቸር ኢሰንስ 3% ፋዘር ሰን ሆሊ ስፒሪት ዋን ዲቫይን ዊል ብለን ብንዘጋው ሰው ሁልጊዜ ፍቃድ ለኔቸር ሰጠን ነው የሚዘጋው። ሲብራራም ስላሴን ከዛ ነው የሚብራራው። አንድ ጋድ አለ፣ ዋን ዲቫይን ኢሰንስ አለ ኤንድ ዋን ዲቫይን ዊል አለ ብለን ነው የምናስቀምጠው። ያን ዊል ደግሞ ግን በፐርሰንት ተገልጧል ወይ? አዎ። ያ ግን አንዱ ዊል ለኔቸር የተሰጠው ዊል ተገልጧል ወይ ሲባል በክርስቶስ በወልድ ተገልጧል፣ በመንፈስ ቅዱስ ተገልጧል፣ በአብ ተገልጧል። ያ ግን የወጣው ከአንድ ኔቸር ነው which is ከዲቫይን ዊል ከዲቫይን ኔቸር ነው የወጣው ብለን እንትን እናደርጋለን። አይልም ስምርዬ ፍቃድ ለአካል ነው አትልም ሙሉ ወንጌል ቤተክርስቲያን። አንድ መጽሐፍ አለ ያለ ሙሉ ወንጌል እውቅና የታተመ ያን በደብዳቤ አግዳለች ሙሉ ወንጌል። ምናልባት እሱን አንብባ ከሆነ እሱ ትክክለኛ የሙሉ ወንጌል መጽሐፍ አይደለም። የኔ አይደለችም ብላ በእንትን እናግዳለች ማለት በደብዳቤ እንደወጣ ማለት ነው ያ መጽሐፍ። አይ ሙሉ ወንጌልም መካኒቶስ ቤተክርስቲያንም ዊል ቢሎንግስ ቱ ዘ ፐርሰን የሚል ትምህርት የላቸው። የኒቂያ ጉባኤን የምንቀበልን ቡክ ኦፍ ኮንኮርድ አላቸው እነሱ። የክላሲካል ትሪኒቲ ቴዎሎጂ የምንቀበል ስለሆነ በዚህ በክላሲካል ትሪኒቲ ቴዎሎጂ ላይ አባት፣ ልጅ፣ መንፈስ ቅዱስ ሴፓሬት በፐርሰንት 3% ናቸው። ግን አንድ ዲቫይን ኢሰንስ እና አንድ ዲቫይን ዊል እንደምንቀበል አለ። አይ ፖለቲካ ምናምንማ እንደዚህ አይፈቀድም፣ እንደዚህ አይሰራም ፖለቲካ ምናምን። ግን ለመምህር ጥያቄ መጠየቅ ይችላሉ ወይ? ከቻሉ ጠይቃቸው እና የሰቸውን ፍቃድ። እሺ መጀመሪያ ሁላችሁንም ሰላም ብያቸዋለሁ። ሰላም ክርስቶስ ይብዛላችሁና ስቀጥል ጥያቄ አሁን በስላሴ አስተምሮት ለምሳሌ እግዚአብሔር አንድ ነው ብለን ስንል አብሶሉት የሆነ አንድነት ነው ወይስ የኮምፖዚት የሆነ አንድነት ነው አንድ ብለን ስንል አንድ የምንለው? እሱን ይመልሱልኝና ማስቀጥለው ጥያቄ አለ። አብሶሉት አንድነት፣ ኮምፖዚት አንድነት ምናምን የሚሉ የትሪኒቴሪያን ተርሞች አይደሉም።
የእግዚአብሔር አንድነት እግዚአብሔር አንድነት አለው። አንድነቶች ብዙ አይነት አንድነቶች አሉ። አንድነት የቁጥር አንድነት አለ። ለምሳሌ ኒውሜሪካል ዋንነስ ማለት ነው። አርስቶትል ባይ ዘ ዌይ ኢቭን በፍልስፍናው ዓለም እንኳን ብትሄዱ አርስቶትል 7 ነው 8 አይነት የአንድነት አይነቶች ይናገራል። አንድ ራሱ ምንድነው? አንድ ማለት ምን ማለት ነው? አንድ መሆን ራሱ ምንድነው ብሎ አንዱ ኒውሜሪካል ዋንነስ ወይም የቁጥር አንድነት ከአንድነቶች አንዱ ነው እና ከአንድነቶች አንዱ ብቻ መሆን ብቻ ሳይሆን ሎ የሆነ ዝቅ ያለ አንድነት ነው። ምክንያቱም ነምበር ከፋፋይ ነው። ነምበር ከሌላ መለያ ነው። አንድ ሲባል ከሁለት መለያ ነው፣ ከሶስት መለያ ነው። ነምበር ሰርከምስክራይብ ያደርጋል፣ ይወስናል ማለት ነው እና ኒውሜሪካል ዋንነስ አንዱ ነው። እግዚአብሔር ያለው ግን ኒውሜሪካል ዋንነስ አይደለም። እግዚአብሔር ያለው የባህሪ አንድነት ነው። ከፍ ያለ በባህሪ ደረጃ የሚገለጥ አንድነት ነው። ኮምፖዚት አንድነት አይደለም። ቃዶች ኮምፖዚት አንድነት የሚባለው የተለያዩ አካላት በሌላ ኤክስተርናል አካል መጥተው ኮምፖዝ ሲደረጉ ነው። ኮምፖዚት አንድነት የሚባለው ለምሳሌ ነፍስና ስጋ ኮምፖዚት ናቸው። እግዚአብሔር ነፍስና ስጋን አንድ አድርጓቸዋል፣ ኮምፖዚት አድርጓቸዋል። ኮምፖዚት ለመሆን ሌላ ሶስተኛ አካል መጥቶ ኮምፖዝ ሲያደርግህ ነው እንጂ መልቲፕሊሲቲ በውስጥ ስላለ ኮምፖዚሽን ነው ማለት አይደለም ግዴታ። በፊት አንድ ያልነበሩ አካላት መጥተው አንድ ሲሆኑ ኮምፖዚሽን ይባላል። የሥላሴ ዘንድ ግን እንደዚህ አይነት ነገር የለም። እግዚአብሔር በሆነ ዘመን የሆኑ ሶስት የተለያዩ አካላት ኖረው በኋላ መጥተው ኮምፖዝ የተደረጉ አንድ እንሁን ብለው አንድነት የመሰረቱ ወይም ሌላ ሶስተኛ ሌላ አካል አምጥቶ አንዱን ብሎ ኮምፖዝ ያደረጋቸው ምናምን አይደለም። ኮምፖዚሽን ማለት ኮምፖዝ መደረግን አክሽንን ይጠይቃል። ኮምፖዝ ካለመሆን ወደ መሆን መምጣትን ማለት ነው። ስለዚህ በሥላሴ እንደዛም አንናገርም። ስለዚህ እግዚአብሔር ከፍ ያለ አንድነት አለው። ይህ አንድነት በውስጡ ሶስትነት አለ። ሶስትነቱ ምንድነው? የአካል ሶስትነት፣ የስም ሶስትነት፣ የግብር ሶስትነት። አካላዊ ግብር ማለት ነው። ግብርን ከሁለት ነው የምንከፍለው። አካላዊ ግብር ማለት ኢተርናል የሆነ ኦፕሬሽን አለ። አብ መውለድ፣ ወልድ መወለድ፣ መንፈስ ቅዱስ መስረጽ፣ እነዚህ ማለት ነው። በባህሪ ግብር ደግሞ የባህሪ ግብር ማለት ዓለምን በመፍጠር በማዳን ምናምን እግዚአብሔር አንድ ነው። እንደዛ ነው። አይ ብዙ ጊዜ የዕብራይስጡ ቃል ኢህአድ የሚለው እርሱ እንዳሉት የኑሜሪካል አንድነት ሳይሆን ብዙ ጊዜ የኮምፖዚት አንድነት ነው ብሎ ሲሉ ስለሰማሁኝ ነው፣ ሌሎች ማለት ነው። ለዛ ነው የጠየኩትና አሁን ለምሳሌ ከአካል ከባህሪ ዲስቲንክት ማድረግ እንችላለን። እንደ አሁን 3 አካል አለ ብለን ስንል ያንን ከባህሪ ዲስቲንክት አድርገን ነው የምንለው ወይስ ከባህሪ ጋር ነው 3 አካል አለ ብለን የምንለው? እና 3 አካል አለ ብለን ካልን እና ከባህሪ ጋር ዲስቲንክት ማድረግ ካልቻልን ለምንድን ነው 3 ፍቃድ ማለት? አሁን እናንተ ጋር አሁን ኦርቶዶክስም ጋር አንዳንድ አስተማሪዎች ኢየሱስ ክርስቶስ በራሱ ፍቃድ፣ በአብ ፍቃድ፣ በመንፈስ ቅዱስ ፍቃድ መጣ ብሎ ሲሉ ሰምቻለሁ፣ አንዳንድ አስተማሪዎች ማለት ነው። ግን ያ ፍቃድ የተለያየ 3 ፍቃድ ሳይሆን አንድ ፍቃድ ነው ብሎ የሚያስተምሩ አንዳንድ አስተማሪዎች ሰምቻለሁ እና ለዛ ነው የጠየኩት። እሺ መጀመሪያ ምንድን ነበር ያልከኝ? ቃዶች ከዚህ ከፈቃዱን ጉዳይ ከማንሳት በፊት ቅርታ ስልክ ማለት ገብቶ ስለነበር የዕብራይስጡ ኢህአድ የሚለው ቃል እሱን ዋሂድ ማለት ዩኒየን ነው እንትን ነው፣ ግን ኮምፖዚሽን አይደለም። አሁን ኮምፖዚሽን የሚለው ቃል እኛ ለሚስጥረ ስጋዊ እንናገራለን። ለሚስጥረ ስጋዊ የምንናገረው በፊት ያልነበረ መለኮትና ስጋ በፊት ተዋህዶ አልነበረም። በእግዚአብሔር አክተርነት በራሱ ስራ ነው የተዋሃዱት። ኮምፖዚሽን የምንለው እሱ ነው። ለሥላሴ ግን ኮምፖዚሽን ሳይሆን ከፍ ያለ አንድነት ነው። ይሄ ምንድነው? ኑሜሪካል ዋንነስ አይደለም ነው። ኑሜሪካል ዋንነስ ከዋንነሶች አንዱ ነው። ከአንድነት ትርጉም አንዱ ነው። በአባቱ ፈቃድ፣ በራሱ ፈቃድ፣ በመንፈስ ቅዱስ ፈቃድ የምንለው እኛ ፈቃድን በአካል እየከፋፈልን ሳይሆን የወልድ ፈቃድ፣ የአብ ፈቃድ፣ የመንፈስ ቅዱስ ፈቃድ አንድ ነው ለማለት ነው። አንድ ፈቃድ ነው ያላቸው ተብሎ ነው የሚተረጎመው የኤክስፕሬሽን ማለት ነው። በአባቶችም አለ። ለምሳሌ በእነ አምብሮስ ምናምን አለ። አምብሮስ ዘ ፋዘር ዊልስ ዘ ሰን ዊልስ ዘ ሆሊ ስፒሪት ዊልስ ይልና በት ዘ ሃቭ ዋን ዊል ይላል።
ስለዚህ የአንዱ ፈቃድ የባህሪ ፈቃድ በአብ ወልድ መንፈስ ቅዱስ ስም በመንፈስ ቅዱስ አካል የሚገለጠው አንድ ፈቃድ ነው ለማለት ነው። እና ደግሞ ጌታችን በወንጌል የተናገራቸው የአባቴን ፈቃድ ልፈጽም መጣሁ፣ ፈቃድ ቢሆን ይቺ ጽዋ ትለፍ ምናምን እነዚህ ይዘው አንዳንድ መናፍቃን የወልድን ፈቃድ ከአብ ፈቃድ ከመንፈስ ቅዱስ ፈቃድ አቃር ነው የሚናገሩ። ምንድነው? በግድ ታመመ፣ በግድ ሞተ፣ ፈቃዱ ፍጡር ነው። አርዮሳውያን ደግሞ አይ ፍጡር ነው እሱ ሎቱ ስብሐት ፍጡር ስለሆነ የሰው ፈቃድ ነው ያለው የፍጡር ፈቃድ ነው ያለው የሚሉ ስላሉ አባቶች ነው የአብ ፈቃድ የወልድ መንፈስ ቅዱስ ፈቃድ አንድ ነው ለማለት ያንን አስተማሩ እንጂ አብ የራሱ የተለየ ፈቃድ ወልድ የተለየ ምናምን ብለን እንደዚህ አይገለጥም ማለት ነው። ያው አንዱ ፈቃድ ነው። እውቀት ጥበብ በሥላሴ ዘንድ በአካል እንደማይለያይ እንደማይነጣጠል ሁሉ ፈቃድም አይነጣጠልም። ስለዚህ ባህሪን ከአካል ዲስቲንክት አድርገን መናገር አንችልም። በአካል ባለበት ባህሪም አለ አይደል? ለያይተን ነው። ለምሳሌ አካል እኮ ራሱ ኢንዲቪጁዌትድ የሆነ ባህሪ ማለት ነው። ሃይፖስታሲስ እኮ ዲፋይን ሲደረግ ኢንዲቪጁዌትድ የሆነ ኔቸር ማለት ነው። አካልና ባህሪ እኮ ኮንትራዲክት አይደረግም። ያ ስለዚህ አሁን ኤፍሬም ያለው ከዚህ አሁን እሱን ለአካል ብሎ ማለቱ ለምንድን ነው? እኔ ትክክል አይደለም። እሱ እኮ እርሱ እንዳሉት ነው ያለው። ሶስት ፍቃድ አይደለም ብሎ ያለው አንድ ያልተለያየ ፍቃድ ብሎ ነው ያለውና ብዙዎቹ ትክክል አይደለም ብሎ ሲሉት ነበርና እንዴት ነው ትክክል ላይሆን የሚችለው የኤፍሬም ንግግር? በአካልን እሷም ለባህሪ ፍቃድን የሚሰጡትንም አልቃወማቸው። አካልና ባህሪ ተለያይተው ይኖርበት ነው። እኛ ምን መሰለህ የምንለው የእኛ ትምህርት የጥንት ቤተክርስቲያኗም ትምህርት ፈቃድ ከአካል የባህሪ ነው። በባህሪ አንድ እንደሆኑ ሥላሴ በፈቃድም አንድ ናቸው። አንዲት ፈቃድ ነው ያለቻቸው። ያችው አንዷ ፈቃድ ነች በአብ በወልድ መንፈስ ቅዱስ አካል የምትገለጠው የምትታወቀው የአንድነት መገለጫ ነች ፈቃድ እንጂ ሥላሴ ሶስት አካል እንዳላቸው ሶስት ፈቃድ አላቸው አይባልም እኮ ነው ቃሎች ጥያቄው። እንትኑ ዋናው ጉዳይ ማለት ነው። እሱ ሶስት ፍቃድ አይደለም እኮ ያለው ሶስት ፍቃድ አላለም። አንድ እሱ አይ ነው እኔ እሱ የተከራከረውን ከሌሎች ጋር አላየውም፣ በደንብ አልሰማውም በዲቴል ከእሱ ጋር መነጋገር ይጠይቃል። ኦኬ እሺ እንደሱ ከሆነ ታንክ ዩ። ለማንኛውም ሶስተኛ አካል ያው የእሱን ኤክስፕሌን ማድረግም ስለማይገባው ሳሚ ምናልባት እናንተ በደንብ ተወያይታችሁ ከሆነ ተወያይተናል መምህርዬ፣ ግን እሱ በደንብ ሊያስረዳው እኔ ጠይቄያለሁ። ኪፕ አስኪንግ ሂም ችግሩ በቃ ፈቃድን ለአካል መስጠት እሱ ችግር ነው ማለት በጣም ሚስ ኮንፊውዝድ ይፈጥራል። እንዳልኩት ሶሻል እንትንም አይደለም የሚያምነው እንደዛም አይደለም። ይሄ ሶሻል ክሪቴሪያን ትምህርት አይደለም፣ እንደሱ አይደለም የሚቀበለው። እንደሱ ቢሆን አትሊስት ሪል ኮንሲኩዌንሱን እናስቀምጥለታለን። እሱን ያልቀበልም ይላል። ግን ደግሞ ፍቃድን ለአካል መስጠቱ ሲያብራራው እሱ ቅድም እንደተባለው ያብራራል። ወልድ ፍቃድ አለው የራሱ፣ አብ ፍቃድ አለው፣ መንፈስ ቅዱስ ፍቃድ አለው። ግን ፍቃዳቸው ደግሞ አንድ ነው ብሎ ተመልሶ ወደ ኔቸር እውቀትን ለምሳሌ ምናልባት ተወያይታችሁ ከሆነ እውቀትን ለምሳሌ እንደዚህ ነው የሚያብራራው። የአብ የራሱ እውቀት አለ፣ የወልድ የራሱ እውቀት አለ። እንደሱ አይሰጥም። ግን ስሜትንና ፍቃድን ግን አንድ ፐርሰን መገለጫው እሱ ነው ብሎ ፍቃድና ስሜት እሱኛውን ያስቀምጥና ስለዚህ ወልድ የራሱ ፐርሰን ነው። ስለዚህ የራሱ ስሜት የራሱ ፍቃድ አለው። ያ ፍቃዱ ግን ከአብ የተለየ አይደለም፣ ከመንፈስ ቅዱስ የተለየ አይደለም ብሎ ያስቀምጣል። ስቲል አሁን ይመጣና መደምደሚያው ኔቸር ነው። እንኪያስ ከሆነ ለምንድን ነው ታዲያ መጀመሪያውኑ ፍቃድ ለኔቸር ሰተማ ታብራራው ሌሎች እኛ እንደምናብራራው የሚለው እሱ ነው። እንግዲህ በጣም ሚስ ኮንፊውዝድ ይፈጥራል፣ ለመረዳት ትንሽ ያስቸግራል። እሱ ኤክስፔሪንስ ያደረገው የአንድ ፐርሰን እኮ አንዱ መገለጫው እውቀትም ነው አይደል? የፐርሰን እንደዚህ ከተብራራ እውነት ነው። ግን ከአብ የተለየ አይደለም ብሎ የሚያስቀምጠው አትሊስት እንደ ሶሻል ክሪቴሪያንስ እንደዛ አድርጎ አያስቀምጥም። አንድ ስሪ ዲቫይን ፐርሰን ሶሻል ትሪኒቴሪያንስ ቢሆን የተለየ ነው ይላሉ እንዴ? እነሱ አንድ ጋር አለ ብለው ያስቀምጡና ሶስት ዲቫይን ፐርሰን አለ ብለው ያስቀምጡ።
እነዛ ያው ስቲል ግን እነሱም ቢሆን እኮ የአብ ፈቃድ አለው፣ የወልድ ፈቃድ አለው፣ የመንፈስ ቅዱስ ፈቃድ አለው ብለው መጨረሻ ላይ አይለያዩም ነው አይደል የሚሉት? አዎ የእነሱ ምንድነው በጣም ስትሮንግ ሴንስ አለው። ይሄ ዲስቲንክት ፐርሰንስ ሲያብራሩ በጣም ስትሮንግ ሴንስ ያደርጉና እንትናቸው ምንድነው ዩኒቲያቸው ፐርፌክት እና ዩኒቲ ኢን ላቭ ብሎ ነው የሚያስቀምጡት which is ዲቫይን ፐርሰን ያስቀምጣሉ። እና የእነሱ ለሚሰማ ሰው ሊትራሊ ትሪቴይዝምን ያስባል። አይ ሶስት ኔቸር ያለው ዲቫይን ፐርሰን ካስቀመጥ ሶስት ዲቫይን የሆነ ምንድነው አምላክ ሶስት አምላክ አለ የሚለው ትምህርት ለሱ የተጋለጠ ትምህርት ነው ያለው። ወላስ ያብራሩ በርግጥ እነሱም ይላሉ ስሪ ዲቫይን ማይንድ ያለው ስሪ ዲቫይን ዊል አለው ስሪ ዲቫይን ቢንግ አለው ብሎ ያስቀምጣል which is wrong። እኔ አሁን እሱ ትክክለኛ ትምህርት ነው ብያለሁ። መጨረሻ ላይ ግን እነሱም ቢሆን የአብ የራሱ የወልድ የመንፈስ ቅዱስ እንደዚህ አድርገው ብቻቸው ለያይተው ካቆሙ በኋላ አይለያዩም የሚል ቃል ይጨምራሉ። አዎ እነሱም እንደዚህ ያስቀምጣሉ። ስለዚህ ምንድነው ማድረግ ያለበት? ከዚህ ሌቭል ከፍ የሚያደርገው እሱ በምን መንገድ ነው? አሁን እነሱም እንደዚህ ይላሉ። እነሱም አብን ወልድን መንፈስ ቅዱስን በራሳቸው አቁመው ከዛ ፐርፌክት የሆነ አንድነት ፐርፌክት የሆነ ዩኒቲ አለመለያየት ምናምን አለ ብለው ይናገራሉ። አሁን እሱ ሶሻል ትሪኒቴሪያን አለመሆኑን ለማሳየት ምን መንገድ ተጓዘ ከዚህ ያለፈ? አሮ መምሪ እኔ ብዙ አልተና አልኩትም በጣም ጋስ አደረሰኝም ተጣይቀው አይለያዩም ማለትህ ሶሻል ትሪኒቴሪያን ከመሆን ሊያድን ይችላል ለማለት ነው። ሳሚ ይሄን ያነሳሁት እነሱም ይለያያሉ ብለው መጨረሻ ላይ አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው፣ እነዚህ ፈቃዶች ደግሞ የሚለያዩ ናቸው ብለው እነሱም ክሌም ስለማያደርጉ መጨረሻ ላይ አይለያዩም ስለሚሉ አንድ ሰው አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው ብሎ አይለያዩም ስላለ ከነሱ የተለየበት መንገድ የለም። እኛ ግን ኔቸር ላይ ነው የምንመሰርተው ፈቃድን ብለን ከኔቸር ተነስተን ነው በፈቃድ ይገለጣል። ፈቃድ መግለጫ ብቻ ነው። ምክንያቱም የኔቸር የሆነ ነገር ሁሉ በፈቃድ ስለሆነ ምንድነው በአካል ስለሆነ የሚገለጠው የኔቸር የሆነው ነገር በኔቸር የሚነገረው ነገር በፈቃድ ይገለጣል። ከኔቸር ተነስቶ በፈቃድ ይገለጣል ማለት ነው እንጂ ሴፍ የሚያደርገው አብ የራሱ እውቀት አለው፣ ወልድ የራሱ እውቀት አለው፣ መንፈስ ቅዱስ የራሱ እውቀት አለው ካልክ በኋላ ነገር ግን በእውቀት አይለያዩም። አብ የራሱ ፈቃድ አለው፣ ወልድ የራሱ ፈቃድ አለው፣ መንፈስ ቅዱስ የራሱ ፈቃድ አለው፣ ነገር ግን በፈቃድ አይለያዩም ብትል ሶሻል ትሪኒቴሪያንም እኔ ከዚህ ያለፈ ትምህርት ያላቸው አይመስለኝም። ካልሆነም አይለያያሉ ካሉማ በቃ እነሱ እኮ ሶስት የተለያዩ አማልክት ምንድነው እንዲያውም የሚለያዩ አማልክትን እያመለኩ ነው ማለት ነው የሚሆነው። መምህር እንዴት መሰሉት እንትኑን ሶስት አካል ይልና ባይ ዴፊኒሽን ሶስት አካል የሚለውን ይቀበልና አካልን ዲፋይን ሲያደርግ ስሜት አንድ አካል ስሜት፣ እውቀት እና ፍቃድ ያለው ነው ይላል። ስለዚህ አብ የራሱ ስሜት፣ ፍቃድና እውቀት፣ ወልድም እንደዚሁ መንፈስ ቅዱስም እንደዚሁ ካለ በኋላ ይሄ ግን አንድ ነው ምናምን የሚል ነገር ያመጣል። እዚህ ላይ ነው እንትኑ የሚፈራረሰው ማለት ነው። ዴፊኒሽኑ ከዚህ ይነሳና ከዛም በኋላ ወደዛ እንደገና ለመሰብሰብ ምናምን መሞከር አይነት ነገር። እኛ ግን ኤሴንስ ላይ ነው ሁሉንም ፍቃድንም እውቀትንም ኤሴንስ ላይ ስለምናስቀምጠው አንቸገርም። እንደዛ እሱ አካል ላይ ስለሚያስቀምጠው ነው እንትን የሚያደርገው። እንደዚህ ተስፋዬ ሮቤሌ የሚባል ሰው ይጠቅሳል። በዚህ እንደዚህ ነው የሚያስቀምጠው ምናምን ብሎ ማለት ነው። እሱ ሳይንቲፊክ ዲፊኒሽን ነው እንጂ ትክክለኛ ዲፊኒሽን አይደለም ብሎ ያለው። እሱም አካልን ሲያብራራ ሳይንቲፊክ ስሜት፣ እውቀት፣ ፍቃድ ያለው ነገር ነው ብሎ ያለው። የግድ የሚጨበጥ ወይ የሚዳሰስ ነገር መሆን የለበትም ብሎ ለማለት ነው ያን ዲፋይን ያደረገው። ሰላም ያለው እንዴት ናቸው? ኦብዘርቨር እንዴት ነህ? ታዲያ ሰው እንደምንያስ ዩሲ ሰላም እንደበለና ከዛ ተቀጥላለ ኦብዘርቨር ሳሚ ሰላም ናችሁ? እንዴት ናችሁ? እግዚአብሔር ጸጋና ሰላም ይብዛላችሁ። አለው ሳሚ ሰላም ዩሲ አሁን የመጣችሁ ሰላም ብያለሁ።
አሁን አንድ ነገር ለአካልም ለባህሪ መስጠት ማለት ስለዚህ ሥላሴ በፈቃድ አንድም ሶስትም ናቸው፣ በእውቀት አንድም ሶስትም ናቸው፣ በጥበብ አንድም ሶስትም ናቸው እያልን ልንሄድ ነው ማለት ነው። ይሄ አዲስ ፎርሙላ ነው የሚሆነው ማለት ነው። በክርስትናው እግዚአብሔር አንድነት ሶስትነቱ የሚነገርበት አለ። በአካል ሶስት በስም ሶስት ይባላል። በባህሪ በመለኮት በፈቃድ አንድ ይባላል። ግን ፈቃድን ለባህሪም ለአካልም ነው የምንሰጥ ቃል። ስለዚህ እግዚአብሔር በፈቃድ በባህሪ አንድ ነው፣ በአካሉ ደግሞ ሶስት ነው በፈቃድ እንላለን ማለት ነው። እኔ እዛ ላይ እና ይሄ አልቲሜትሊ ባህሪን እግዚአብሔር አንድም ሶስትም ባህሪ ነው ያለው ወደ ማለትም ይወስዳል። ምክንያቱም ባህሪ ፈቃድም ብቻ ሳይሆን ባህሪም እኮ በአካል ውስጥ አለ። ባህሪ ራሱ የእግዚአብሔር ባህሪ እኮ በአካል ነው የሚገለጠው። ስለዚህ አብ የራሱ ባህሪ ያለው፣ ወልድ የራሱ ባህሪ ያለው፣ መንፈስ ቅዱስ የራሱ ባህሪ ያለው፣ ግን የሚለያዩ ባህሪያት አይደሉም። እንደዚያ ሁሉ ልንል ነው ማለት ነው። እና ይህ ሶስት ምንድነው በጣም አንድነቱን ሉዝ ያደርጋል። በሥላሴ መካከል ያለውን በአካላት መካከል ያለውን አንድነት የአግሪመንት የዩኒቲ አይነት አንድነት አድርጎ ወደ ትራይቴይዝም አደጋ ይወስዳል ነው። እና አባቶች ሁሉም አባቶች ዊል ኔቸር ጋር ነው ብለው ኢንሲስት ሲያደርጉ የእግዚአብሔርን አንድነት ኤምፋሳይዝ የሚያደርግ ትክክለኛ አገላለጽ ስለሆነ ነው። እሺ ሰላም ብያለሁ በድጋሚ። እኔ እዛ ላይ ፈቃድ ከባህሪ የሚነሳ የሆነና ግብር ላይ ሲመጣ ሬዲየት ያደርጋል ብዬ ነው ማምነው። አንዱ ፈቃድ ከአንድ መለኮት አንድ ስለሆነ ከዛ ይወጣል ነው፣ ከዛ ሬዲየት ያደርጋል ነው። ወደ አካል ሲመጣ ኢኮኖሚ ይሆናል ነው። ኢኮኖሚ ላይ ተለያይቶ እናገኛለን ነው። ግን የአንዱ ፈቃድ ነው። ግብር ላይ ሲመጣ ለምሳሌ ውጫዊ ግብር ከታየ አብ ላኪ ሆኖ እናገኛለን ነው፣ እናያለን ነው። ወልድ ተላኪ ሆኖ እናገኛለን ነው። እና ግን ሴንተር የሚያደርገው ከአንዱ ጋድ ሄድ ከመለኮቱ ባህሪ የሚወጣ ነው ነው። ምክንያቱም ከባህሪ ነው የሚነሳው፣ አፕሮፕሪየትድ ይሆናል። ወደ ግብር ሲመጣ አፕሮፕሪየትድ ይሆናል ነው። ኦብዘርቨሪ እንትን ይሄ ለምሳሌ አሁን ከፍቃድን ከፐርሰን ሲጀመር ያለው እንትን አደጋ ምንድን ነው? እሱ ይተረዳል። ዮሴም እኔ እሱን አገላለጽ ብዙም ፈቃደኛ አይደለሁም እንደዛ ለመቀበል። ለምን ፈቃድ የሚነሳው ከኤሰንስ መሆን አለበት። ከኤሰንስ ይነሳና ግን ኤሰንስ ስንል አብ በወልድ ወልድም በአብ አብም በወልድም ወልድም በመንፈስ ቅዱስ ፍጹማዊ የሚሆንበት ፍጹማዊ አንድነትን የምናየበት መለኮት ከሚለው ከዛ ሴንተር ሬዲየት ያደርጋል ነው። ሬዲየት ሲያደርግ ግን ወደ ግብር ሲመጣ አካል ላይ የግብርን ልዩነት ያመጣል የሚል እሳቤ ነው ያለኝ። የግብርን ልዩነት ሲያመጣ ግን የፈቃድ ልዩነት አይደለም። ምክንያቱም የአንዱ ችግሩ ብዬ ምን የምረዳው ምን መሰለህ፣ ሶሻል ትሪኒቴሪያንስ ፐርሰን ዲስቲንክት ሴንተር ኦፍ ኮንሽስነስ ዊዝ ማይንድ እና ኢንተሌክት እና ዊል አለው ብሎ ይላሉ እና በጣም ለጥጠው ሲወስዱት አባት የራሱ ፍቃድ አለው፣ የራሱ ማይንድ አለው፣ የራሱ ስሜት አለው ብሎ ያስቀምጣሉ። ልጅም እንደዚሁ መንፈስ ቅዱስ ሶ ክሪቲክሱ ጋር ይጀምራል። ሜቢ ዮሴን ስለጠየቀ ማለት ነው። ሶ ኢፍ ኢች ፐርሰን የራሱ የሆነ ኢንተሌክት ካለው እና ፍቃድ ካለው then what them ምንድነው ኪፕ የሚያደርጋቸው ሶስት ጋር አለመሆናቸው። ሶ that's why
ቴዎሎጂያንስ በጣም ወሪ የሚያደርጉት ሶሻል ትሪኒቲ ላይ ቀጥታ ትምህርቱ ሲገለበት ትሪቴይዝምን ግልጽ ለምሳሌ ክላሲካል ቸርች ፋደርስን ስንመለከት ትምህርታቸው እንደዛ አይደለም። ለይተውት ኔቸርና ፐርሰን ለይተውት ለምሳሌ የካፓዶሺያን ፋደርስን ትምህርት ስትመለከት ግልጽ አድርገው አስቀምጦት ኔቸርን ለዋት ጋድ ኢዝ ብለው ፐርሰንን ሲፈቱ ደግሞ ሁ ጋድ ኢዝ ብለው ያስቀምጡና አንድ ዲቫይን ኢሰንስ አለ፣ አንድ ዲቫይን ኃይል አለ፣ አንድ ዲቫይን ኦፕሬሽን አለ፣ ኃይል አለ፣ አንድ ዲቫይን ኦፕሬሽን አለ፣ ዲቫይን ዊል አለ። ከሱ ተነስተው ሲያብራሩት which is በት ግን አን ኢንዲቪጁዋል የራሱ የሆነ ኢንተሌክት አለው፣ የራሱ የሆነ ፍቃድ አለው፣ የራሱ የሆነ ኮንሽስነስ አለው ካለ ሳውንድ ላይክ እኔ የራሴ ፍቃድ አለኝ፣ ዩሲ የራሱ ፍቃድ አለው፣ መምህር በረከት የራሳቸው ፍቃድ አለው። ሶ 3% 3 will and then 3 being ይፈጥራል ማለት ነው። ይሄን አፕላይ ለእግዚአብሔር ስናስቀምጥ ደስም የሆነ ክሪቲሲዝም እናገኛለን ማለት ነው። 3 ዲቫይን ማይንድ አለው፣ 3 ዲቫይን ፍቃድ አለው and then 3 center of action አለ ማለት ነው which looks like 3 God ብለን እናስቀምጣለን። so social trinity እነሱ ይላሉ most social trinitarians no I 3% perfectly united ተርሙን ራሱ ሲያብራሩት በጣም perfectly united የሆነና they share one divine essence ብለው ያስቀምጡታል። ግን at the same time ትሪቴይዝምን ዲናይ ያደርጋሉ። ዲቤቱ ግን ስቲል ክፍት ነው። በጣም ቅድም እንዳልኩት በጣም ክፍት ነው። ለዚህ ለትሪቴይዝም በጣም ክፍት ነው። ዮሲ ከዛ አንፃር ነው ዮሲ ያለ ሀሳብ መስጠት ይቻላል። አዎ አንተን እኮ ነው የታበስኩ ያለ ለአንተ መንደርደሪያ እኮ ነው የሰጠሁት ዮሲ። ይቅርታ ቅድም ስገባ መምህር በረከትን ሰላም አላልኩም። ሌሎች ወንድሞችንም ሰላም ሶሪቲ ኖሞር ኦብዘርቨር ሰዮብ ሁላችሁም ሰላም ለእናንተ ይሁን። እግዚአብሔር ጸጋና ሰላም ይብዛላችሁ። ሶሻል ትሪኒቴሪያኒዝም አይ ቲንክ ትራይቴዝም ወደሚለው የሚመጣ አይመስለኝም። እኔ በእርግጥ ክላሲካል ትሪኒቴሪያን ቴዎሎጂውን ነው የምቀበለው። ነገር ግን ሶሻል ትሪኒቴሪያንን እንዳነበበ ሰው ትንሽ ሀሳብ መስጠት እችላለሁ። ሶሻል ትሪኒቴሪያን ወደ ትራይዝም አይመጣም የሚል ሀሳብ አላቸው እነሱ። ሁለተኛ ነገር ደግሞ ስሪ ቢንግ አይደለም የሚያምኑት፣ ዋን ቢንግ ነው የሚያምኑት። ዋን ቢንግ ግን ሶስት የተለያዩ አካላት፣ የተለያዩ ስንል በፈረንጅኛው ዲፍረንት ሳይሆን እንደ ዲስቲንክት ብሎ ያስቀምጡታል። አማርኛችን ሁለቱን ቢለይ ቃል ስለሌለው ነው እንጂ ዲስቲንክት ናቸው። ዲስቲንክት ለምንድን ነው ዲፍረንት የሚለውን የማይጠቀሙት? ፍጹም የሆነ ልዩነት በአካላት መካከል አለ ብለው ስለማያምኑ ነው። ያው እንደምናውቀው አብ እግዚአብሔር ነው፣ ወልድ እግዚአብሔር ነው፣ መንፈስ ቅዱስ እግዚአብሔር ነው እንላለን። እግዚአብሔር ነው የሚለው አብ እግዚአብሔር ነው፣ እግዚአብሔር ነው፣ እግዚአብሔር ነው፣ አብ እግዚአብሔር ነው፣ ወልድ እግዚአብሔር፣ መንፈስ ቅዱስ እግዚአብሔር ነው በሚለው ውስጥ እግዚአብሔር ነው የሚለው ኢሰንስ ነው፣ ኔቸር ነው የሚያመለክተው፣ መለኮታዊነትን፣ አምላክነትን እያለን የምናነሳውን ማለት ነው። ሶ ዲፍረንት የማይባልበት ምክንያት ሶስት የተለያየ አምላክነት ሳይሆን የአብ አምላክነት፣ የወልድ አምላክነት፣ የመንፈስ ቅዱስ አምላክነት ወይም መለኮትነት አንድ እንጂ ሶስት አይደለም። እያንዳንዱ የሥላሴ አካል መለኮት ነው። ነገር ግን እያንዳንዱ የሥላሴ አካል መለኮት ቢሆንም ዲስቲንክሽን አላቸው። አብ ራሱ ልዩ አካል አለው፣ ወልድ ልዩ አካል አለው፣ መንፈስ ቅዱስ ልዩ አካል አለው እና ሶሻል ትሪኒቴሪያን እንግዲህ አንድ አካል የሚለው እንዴት ይፈተዋል? አሁን እኔታ ብለን እናስቀምጠዋለን፣ ግን ሰፋ አድርጎ እውቀት፣ ፈቃድ፣ ስሜት በሚለው ያስቀምጠዋል። አብ የራሱ ዲስቲንክት ፐርሰን እንደመሆኑ መጠን ከወልድና ከመንፈስ ቅዱስ የራሱ ዲስቲንክት የሆነ ዲፍረንት አይደል፣ ዲስቲንክት የሆነ እውቀት፣ ፈቃድ፣ ስሜት አለው። ወልድም መንፈስ ቅዱስም አሁን የሚመጣው እዚህ ጋር ነው። እግዚአብሔር የምናውቀው በቅዱሳት መጽሐፍት ነው። ቢያነሱት ነገር በቅዱሳት መጽሐፍት ነው የምናውቀው። በቅዱሳት መጽሐፍት ደግሞ እግዚአብሔርን በሁለት ዋና ጉዳዮች ላይ ነው የምናውቀው፣ በመፍጠርና በማዳን። ከዚህ ውጪ ስለ እግዚአብሔር ምንም የምናውቀው ነገር የለም። ያው እነዚህ ስለ መፍጠሩና ስለ ማዳኑ የተነገሩ ንባባት፣ ቅዱሳት መጽሐፍት ንባባት ስለ እግዚአብሔር ዘላለማዊ ማንነት ይነግሩናል። ምንም ጥያቄ የለውም። ግን መጽሐፍ ቅዱስ ያስተዋወቀን እግዚአብሔርን በመፍጠሩና በማዳን ውስጥ ነው። በመፍጠርና በማዳን ውስጥ ኢቭን ዞ እያንዳንዱ የሥላሴ አካል ዲስቲንክት እውቀት፣ ፈቃድ፣ ስሜት ያለው ቢሆንም
በመፍጠርና በማዳን ውስጥ አንድ እውቀት ፈቃድ ስሜት ነው ተገልጦ ያየ ነው። በመፍጠርና በማዳን ውስጥ ምን ማለት ነው? ኮንትራዲክሽን አይፈጥርም ማለት መጀመሪያ እውቀት ፈቃድ ስሜታቸው ዲስቲንክት ነው ከተባለ በኋላ በመፍጠርና በማዳን ግብር ውስጥ እንዴት አንድ ሊሆን ይችላል ከተባለ ዲስቲንክሽኑን የምናወራበት ፐርስፔክቲቭ እና ምንድነው አንድነቱን የምናወራበት ፐርስፔክቲቭ ይለያያል። ያው እንደምናውቀው ሎጂክ ላይ አንዱ የሎጂክ ፕሪንሲፕል the law of non contradiction ነው። ሕገ ኢተጻረው አንድ ነገር ተጻረረ የምንለው በተመሳሳይ ጊዜና ሁኔታ አንድም ሌላም ነገር ሲሆን ነው። ሚንስ ለምሳሌ ሀ አፏ ከፍ ባለበት ወደ ላይ በሆነበት ጊዜና ሁኔታ በን ትሆናለች ካልኩኝ ሁለቱ ክሌም ይጋጫል። በተመሳሳይ ጊዜና ሁኔታ ሃን ነው መሆን የምትችለው አፏ ወደ ላይ በሆነበት ሁኔታ ማለት ነው። በን በተመሳሳይ ሁኔታና ሰዓት በነው የሚሆነው ሃን ሊሆን አይችልም። ሶ አንድ ነገር ተጋጨ የሚባለው በተመሳሳይ ጊዜና ሁኔታ አንድም ሌላም ሲሆን ነው። ለምሳሌ ኤግዛምፕል እግዚአብሔር አንድ በሆነበት አስፔክት ኢሰንስ ማለት ነው አይደል? አንድ የሆነበት ባህሪ ሶስት ነው ካልኩኝ ተጋጨ ማለት ነው። ሶስት ነው ያልኩበት አስፔክት ግን ከአካል አንፃር ስለሆነ አይጋጭም። አንድ ነው ያለበት አስፔክት ከባህሪ ነው። ሶስት ነው ያለበት አስፔክት ከአካል ነው። ሶ እንዴት ነው እግዚአብሔርን አንድ ትሉና መልሳችሁ ሶስት የምትሉት ሲሉን ምን ሰጣቸው መልስ? ይሄ ኮንትራዲክሽን አይደለም። ስለ አንድነቱ ስናወራ ስለ ባህሪ ነው የምናወራው። ስለ አካል ስናወራ ስለ ሶስትነቱ ስናወራ ስለ አካል ነው የምናወራው። አንድነቱን ባወራንበት አስፔክት ስለ ሶስትነቱ አናወራም ስለምንል ኮንትራዲክተሪ አይደለም። ኢን ዘ ሴም ማነር አብ ወልድ መንፈስ ቅዱስ ዲስቲንክት የሆነ እውቀት ፈቃድ ስሜት አላቸው እንልና ነገር ግን አንድነቱ ሲወራ ከስራ አንጻር ነው፣ ከግብር አንጻር ነው፣ ፍጥረትን መፍጠርና ማዳን አንጻር ነው አንድ የሆነው። ተለያይተው አይተን አናውቅም። እግዚአብሔርን በመፍጠርና በማዳን ውስጥ አብ ከወልድ ከመንፈስ ቅዱስ ቤዚካሊ በመሰረታዊ ደረጃ በአካላዊ ማንነት ዲስቲንክት እውቀት ፈቃድ ስሜት ቢኖራቸው በመፍጠርና በማዳን ግን አንድ እውቀት ፈቃድ ስሜት ነው ገልጠው ያሳዩት ይላሉ ሶሻል ትሪኒቴሪያን። የዚህ ምክንያቱ ምንድነው ስትሏቸው ላቭ ይላሉ፣ ፍቅር ነው። መለኮት አንዱ ልዩ የሆነ ባህሪው ፍጹም ፍቅር ነው። በአብ ወልድ በመንፈስ ቅዱስ መካከል ፍጹም ፍቅር ስላለ ፍጥረትን በማዳንና በመፍጠር ውስጥ አብ አቃጅ ሆኖ ተቀልጧል። ወልድና መንፈስ ቅዱስ በራሳቸው ዲስቲንክት እውቀት ፈቃድ ስሜት ለአብ እውቀት ፈቃድ ስሜት ተገዝተዋል። ይሄ ፈንክሽናል ሰቦርዲኔሽን የምንለው ማለት ነው።